እንግዲህ ፍቅርዬን ሲያወራ አዲሱ ልጅ ሰምቶት እንግዲች ፉ ደግሞ አስመሳይ ነህ ብሎ ጻፈለት። ከዛ ወገብህን ነው የምቆርጥህ፣ ፍቅር ጎን የደረስክ እንደው ወገብህን እቆርጥሃለሁ አለው። ዘንድሮ ታላለቅን። ኢሳቅ አብርሽን አስፈራራው። የጣሉበትን ሲያነሱ አሉ። እንግዲህ አብርሽ ተናዶ አመላለሱ ለራሱ ዘንድሮ እኮ ማለቃችን ነው። ጾም እንኳን መጾም አልቻለም። አብርሽ እያይዞ ቻለው እንግዲህ እንደው ዘንድሮ ወይ ጉድ ወይ ጉድ ወይ ጉድ ቻለው እንግዲህ። ሩታ የምታመጣብህ መዘዝ ዶላር ሳስክሮህ ሩታን እየላክ ወንዶቹ እየመጡ ይፎገሉብሃል። እንግዲህ ደግሞ ሌላው ነገር ጉድ ጉድ የፍቅር እየጠበቃ ደግሞ አዲሱ ሸበላው ፉን ወገብህን ነው የምሰብርልህ፣ ከዚህ በኋላ ፍቅር አጠገብ የደረስክ እንደሆነ ወገብህን ሰብሬ ፓራላይዝ አረግሃለሁ። ዘንድሮ እኮ ታለቅን። ጾም እንኳ መጾም እኔ ከሁሉ ያምርሽ ነው። አቤት አባባሉ ያሳቀኝ። አሁንም ቢሆን አፈቅራታለሁ፣ ፍቅርዬ ለእኔ ህይወቴ ናት፣ አስመሳይ ጓደኛ ነህ ተባብለው እንግዲህ ተዛዝተዋል ማለት ነው። ከባድ ውሳኔ፣ ከባድ ዛቻ ውስጥ ናቸው ያሉት። እንግዲህ ፍቅርዬ ለፉ ሪከርድ ስታደርግ አዲሱ ልጅ ሰምቶ አብሮ ሪከርድ ሲያደርግ ያንን ሰምቶ ፉ እንደገና አስመሳይ እንዳንተ አይነት ጓደኛ አይቻለው ቅም ብሎታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናል ቤተሰቦች እንደናችሁ ሰላማችሁ ብዝት ብዝዝት ይበል። እንግዲህ ፍቅርዬ ያደረገችው ነገር ትክክል ባይሆንም ዛሬው ቪዲዮ ላይ በስነ ስርዓት ነው ስታናገር የነበረችው። ምንም አይነት ነገር ጭቅጭቅ ሆነም ወይም ዛቻ የለም። ፉ ተረጋግቶ ፍጡሩን በስነ ስርዓት መብላን ነበረበት ማለት ልየተነሳም እንትን እያለም ነበር። እንደገና ደግሞ እንግዲህ አዲሱ ልጅ ከፉ ጋር ሊያስታርቀው መጥቶ ነበረ፣ ግን ፉ አይሆንም ብሎ ምላሽ ሰጠው። በነገራችን ላይ አብርሽም ሆነ ሁሉም ፍቅርዬ ላይ እየቀለዱባት ነበረ። አብርሽም ቢሆን በፍቅር ላይ እየቀለደና እሷን ለማታለል እየሞከረ ባይሆንም ማኖሮ እንደገና አልፈልግህም ብላ ትታው የሄደችውን ደጇ ላይ ሄዶ እንደገና ልመና አይገባም ነበር። ሲቀጥል አንዲቷን ይዞ አንዲቷን መልቀቅ ምን ይሉታል? አንድ ጊዜ አንዴ ወሮታ ጋር ይሄዳል፣ ሲመለስ ደግሞ ፍቅር ጋር ሲሄዳል፣ ሲመለስ እዛ ይሄዳል። በነገራችን ላይ ከባድ ነው። ፍቅር አብርሽና እኔ ምንም አይነት ግንኙነት የለንም ብላለች ከዚህ በፊት እንደሰማችሁት። ግንኙነታቸውን ይፋ አላደረጉም። ነገር ግን ፉ በጣም ተቆጥቶና በጣም መሰበር ደረጃ ደርሶ ነበር። ፉ አሁንም ቢሆን እኔ አፈቅራታለሁ እሷ ያደረገችውን ነገር ለማናደድና ለመበቀል እንጂ እኔ ምንም አይነት ከሷ ለመራቅ ፈልጌ አይደለም። እንዴት አንተ አስመሳይ ይሆንክ? እንዴት በእኔ ላይ እንደዚህ አይነት ነገር ታደርጋለህ? ብሎታል ማለት ነው። እንግዲህ እዛ ከሄዱ በኋላ በቴሌግራም አንዳንድ ሲነጋገሩ ከፍቅር ጋር አዲሱ ልጅ ሰምቶ እንግዲህ አንተ ሲጀመርም ስለማታፈቅራት እንጂ ብታፈቅራት ኖሮ እዛው ቦታው ላይ ሆነህ ምላሽ እኔ አፈቅርሻለሁ ይቅርታ አድርግልኝ ብለህ ተንበረከክና ይቅርታ ትጠይቃት ነበር። ስለማታፈቅራትና ስለማትወዳት እንጂ ብሎታል ማለት ነው። ፍቅርዬ ግን ያው ያለውን ነገር ተናግራለች ማለት ነው። እሱ ሊረዳኝ አልሞከረም። ምንም አይነት መረዳት እኔን ማዳመጥም ሆነ ምንም አይነት ነገር መስማት አልፈለገም እንጂ ቢሰማኝ ኖሮ ብዙ የምነግረው ብዙ የማወያየው ነገር ነበረ ብላለች። ከመናገር ይልቅ መስማት ያ የድሮ ፉ በመጣልኝ ገና ሳልናገር የሚገባው እንደገና ደግሞ ምንም አይነት ነገር ከኔ ሳይሰማ ባየው ነገር ለራሱ የማያምን ፉ የት ገባብኝ ብላለች ማለት ነው።
አንዳንድ ጊዜ በቀልድ የጀመርነው ነገር መጨረሻ ላይ ዋጋ እያስከፈለን ነውና አሁን ላይ በቀልድ እንደ ድራማ የጀመራችሁን ላይ አሁን ላይፋቸው ላይ ገብቶ ህይወታችሁን ምስቅልቅል እያደረገው ነው ማለት ነው። እንግዲህ አዲሱ ልጅ ያፈቅራታል ፍቅርዬን ወይስ አያፈቅራትም የሚለው ጉዳይ የሁላችሁም ሀሳብ ጉዳይ ነው ማለት ነው። እኛ አሁን ስለ ማፍቀር አለማፍቀር ጉዳይ አይደለም የገባ ነው። በነገራችን ላይ ፍቅርዬን ያያት ሁሉ የማያፈቅራት የማይወዳት ሰው የለም ማለት ስነ ስርዓት ያላት ደስ የምትል የደስ ደስ ያላት ሀያ ያላት ናት። ድብን ብላ ከወንዶች ጋር ከሁሉም ጋር መስራት ትችል ነበር። ግን አንዳንድ ጊዜ አይናፋርነቷ ምልስ ያደርጋትና ያ አባቷ ክብሩን የሚጠብቀው አባቷ እንደሁም ለክብሩ የሚጨነቀው አባቷን እያስታወሰ መለስ ትላለች እንጂ እጅግ የሚያምር ድራማ መስራት ትፈልግ ነበር። ነገር ግን አባቷን ስታስታውስ ነገ ዋጋ እንደሚያስከፍላት ታውቃለች። ፉ ለምንድን ነው ልጅ ያችኛይቱን ልጅ የመረጠው ያላችሁ ነገር አለ። እንግዲህ ፉ የመረጠበት የራሱ ምክንያት ይኖረዋል። ነገር ግን ፍቅርዬን ጠልቷት እንዳልሆነና አሁንም ድረስ እንደሚያፈቅራት እንዴት በእኔ ላይ እንዴት አንተ እንደዛ አይነት በላ ትሰራብኛለህ ብሎ አሁንም ጓደኛውን እየተሳደበ ነበረ። እንግዲህ ጓደኛው ደግሞ በፍቅር ላይ መጻፍ ፈልጎ ሳይሆን ያው እንደ አዲስ ሲነጋገሩ ሲሰማ ሲጀመር አታፈቅራትም አትወዳትም በማለት የተነሳ ነው። ፍቅርዬ አሁን ላይ በጣም ውስብስብ ውስጥ ነው ያለችው። በጣም ውስብስብ በጣም ፈገግ ትላለች እንጂ በጣም ብዙ ነገሮችን ተናግራ የማታሳምንበት ህይወት ውስጥ ነው ያለችው። በጣም አስቸጋሪ የሆነ አልቅሳ ማትወጣበት እንደገና ደግሞ በቃ ምን አለ እዚህ ውስጥ ባልገባው የምትልበት ውስጥ ነው ያለችው። ፉ ደግሞ ነገሮችን በተረጋጋ መንገድ ብታዳምጥና በተረጋጋ መንገድ ነገሮችን ለመፍታት ብትሞክር ጥሩ ነበር። ሲቀጥል እየመጣችው ፍቅርዬ ላይ የምትዝቱ የምትሳደቡ ሲቀጥል ደግሞ ፍቅርዬ ሂጃብ የለበሰችው ሩታን አይታ ነው የምትሉ፣ ሩታ ትናንትና ነው የመጣችው። ፍቅርዬ አመት በአመት የምታደርገው እንጂ አዲስ አይደለም፣ ወይም ሩታን ስላየች አይደለም። ይህንን ማሰብ አለባችሁ። ሩታ የራሷ አይዲያ እየሰራች ነው። ፍቅርም እራሷ ናት። ሲጀመር የማንንም አይዲያ አይታ አይደለም ፍቅር የመጣችው። ከዚህ በፊት በየአመቱ ከአብርሽ ጋር ጀምሮ ባለው ነገር ወደ ታሂዳችሁ ማየት የምታዩትን ነው የምታምኑት፣ የምትሰሙትን ማየት ማመን ነው። ሄዳችሁ ማየት ትችላላችሁ። ስለዚህ አዲስ ነገር ምንም አዲስ ነገር የተፈጠረ ነገር የለም። ሌላው ነገር ፉ እንዴት ነው በሙሉ ልቡ እሷን መርጫለሁ ተነጋግሬ መርጫለሁ ብሏል። ስለዚህ ምርጫውን ደግሞ የማክበር ግዴታ አለባት ፍቅርዬ። ምርጫዋን መርጦ እስከሄደ ድረስ ምንም ማድረግ አልችልም ብላለች ማለት ነው። ፈቲን መርጫለሁ ከፈቲ ጋር መሆን እፈልጋለሁኝ ብሏል። ፉ ደግሞ እንግዲህ አዲሱ ልጅ እስከ ዛሬ ደብቋት ነው አፈቅርሻለሁ ያላት ወይስ ፉን ለማስቀናት ነው ያላችሁት? እንግዲህ ወደፊት የምናየው ይሆናል። እውነት ያፈቅራታል ወይስ አሁንም ከሷ አይዲያ ለመፈለግ ነው? እንግዲህ አብርሽም ቢሆን የእውነት ያፈቅራታል ወይ ለማለት ይከብዳል። የሚያፈቅሩትን ሰው አይጎዳም፣ መልሶ የሚያፈቅሩትን ሰው መቀለጃ አያደርግም። ስለዚህ እሱ አንድ ጊዜ ሩታ ጋር ይሄዳል፣ አንድ ጊዜ ፍቅር ጋር ይሄዳል። በነገራችን ላይ ፍቅር ያላስተዋለችው ነገር በወንዶች ላይ በጣም ብዙ ነገር እየደረሰባት እንደሆነ ማለት አላየችውም። አንዳንድ ጊዜ አላስተዋለችም። ይሄን ነው የምለው። እኔ የገረመኝ ነገር የሩታን አይታ ነው የሩታን አይዲያ አይታ ነው የሩታን ነገር አይታ ነው እያላችሁ የምትናገሩ ሰዎች ልቦና ይስጣችሁ። በዚህ በረመዳን ብዙ መናገር ፈለግ ነበር፣ ነገር ግን አልናገርም። ምክንያቱም አንዳንድስ አስረዱኝ የምትሉ አንዳንድ ጊዜ እየበላችሁ እየጠጣችሁ ምግቡ እንደሆነ ባላቅም አይምሯችሁን የደፈናችሁ ብዙ ድፍን ሰዎች ስላላችሁ ለእናንተ ምላሽ አይሰጥም እላለሁ። ቻናል የቤተሰቦች እንዴት ናችሁልኝ? እንግዲህ ሰላማችሁ በያላችሁበት ይብዛልኝ። ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱኝ። እንግዲህ ፍቅርዬንም አበረታቱት። አይዞሽ ጀግኒት፣ ጠንካራ ነሽ፣ አንቺ ብርቱ ሴት ነሽ፣ ብዙ ነገር ማድረግ ትችላለሽ። ወደፊትም ሆነ ወደ ኋላም መራመድ የምችው አንቺና አንቺ ነሽ በሏት። አመሰግናለሁ። ወዳችኋል።